የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ረቡዕ ግንቦት 20 2017 ዓ.ም ጦራቸው የጋዛን አስተዳዳሪ የሐማሱን ሙሐመድ ሲንዋርን ገድሎታል ብለዋል። ሙሐመድ ሲንዋር ጋዛን በተቀናጀ ጥቃት ፍርስርሷን በመውጣት የቀጠለው የእስራኤል ጦር በጥብቅ የሚፈልገው ነው። ሙሐመድ የሐማሱ መሪ እናም ከእስራኤል ወታደሮች ጋር በነበረ የተኩስ ልውውጥ የተገደለው የያህያ ሲንዋር ታናሽ ወንድም እንደሆነ ይነገራል። ሐማስ የሙሐመድ ሲንዋርን ሞት አላረጋገጠም፣ እንዲሁም አላስተባበለም። ሙሐመድ ሲንዋር ማን ነው? ጤና ይስጥልኝ ክቡራን አድማጮቼ፣ ዛሬ ስለ አንድ ጀብደኛ ሰው ነግራችኋለሁ። ሰብስክራይብ፣ ላይክ፣ ሸር፣ ኮሜንት እያደረጋችሁ ቤተሰብ እንድትሆንም ከወዲሁ ጋብዛለሁ። የሐማሱን መሪ የያህያ ሲንዋርን መገደል ተከትሎ ታናሽ ወንድሙ ሙሐመድ በጋዛ ውስጥ ከቁልፍ ውሳኔ ሰጪዎች መካከል አንዱ እንደሆነ ይታመናል። በዚህ ዓመት መጀመሪያ ላይ በጥቅምት ወር እስራኤል የገደለችው ያህያ ባለፈው ዓመት በደቡባዊ እስራኤል የተፈጸመውን ጥቃት አቀነባብሯል ተብሎ በእስራኤል ይከሰሳል። ከያህያ በተጨማሪ የሐማስ ወታደራዊ ክንፍ የሆነውን የዘዲን አልቃሳም ብርጌድ አዛዥ የሆነው ሙሐመድ ደይፍን በእስራኤል ጦር እንደተገደለም ይታወሳል። በጋዛ የተጀመረው ጦርነት ከ19 ወራት በላይ የዘለቀ ሲሆን ግዛቲቱ የጦርነት አውድማ ብትሆንም የተኩስ አቁም ስምምነቶች እስካሁን ድረስ ፍሬ አላፈሩም። ሙሐመድ ሲንዋር በአልቃሳም ብርጌድ ውስጥ ስመጥሩ ከሆኑ የጦር መሪዎች አንዱ ተደርጎም ይነገራል። በጋዛ ላይ ከፍተኛ ተጽዕኖ ማሳረፍ የቻለም ነው። ከዚህ ቀደም በደህንነት አመራር ኃላፊነት ላይ እንደነበረ የሚነገርለት ሙሐመድ ከወንድሙ ያህያ ጋር የጠበቀ ግንኙነት ነበረው። በሐማስ መሪነት ቀጣዩ ተተኪ ሊሆን እንደሚችል ሲነገርለትም ነበር። ባለፉት ዓመታት ሙሐመድን ለመግደል እስራኤል ቢያንስ 5 ጊዜ ሙከራ አድርጋለች። ይህ ጀብደኛ ሰው ሙሐመድ ሲንዋር። ሆኖም ከዚህ ቀደም የነበሩ የግድያ ሙከሮች አልተሳኩም። ሙሐመድ እየተካሄደ ባለው የአሁኑ የጋዛ ጦርነት ውስጥ ወታደራዊ ሚና እንዳለው ስሙ ይጠቀሳል። ስለ ሙሐመድ ሲንዋር ከአረብና ከፍልስጤም ምንጮች እስካሁን ድረስ የተገኘው መረጃም አነስተኛ ነው። ይህም ባለው ወታደራዊ ኃላፊነት እንዲሁም ስለ ማንነቱ እንዳይታወቅ በሚያደርገው ጥረት እንደሆነ መረጃዎች ይጠቁማሉ። ሙሐመድ ሲንዋር በአውሮፓውያኑ 1975 በጋዛ ከተማ ካን ዩኒስ ውስጥ ነው የተወለደው። በዚያን ወቅት ታላቅ ወንድሙ ያህያ የ13 ዓመት ልጅ ነበር። ቤተሰቦቻቸው በአውሮፓውያኑ 1948 አሽኬሎን ከተባለችው መንደር እንዲፈናቀሉ ከተደረጉ ፍልስጤማውያን መካከል ሲሆኑ ከዚያም በደቡባዊ ጋዛ ሰፍረዋል። ሙሐመድ ሲንዋርን እስራኤል በሽብር ተግባራት ጠርጥሬዋለሁ በሚል በኬት ሲዎት እስር ቤት ለ9 ወራት አስረዋለች። እንደ እስራኤሉ ዘጀሩሳሌም ፖስት ጋዜጣ ዘገባ ከሆነ ሐማስ በእስራኤል ላይ የሚያደርገውን ጥቃት ካጠናከረ ከአውሮፓውያኑ 2000 በኋላ የሙሐመድ በራስ መተማመን እየጨመረ መጥቷል። በፍልስጤማውያን ዘንድ የአውሮፓውያኑ 2000 የእስራኤል ጭቆናና ግዛታቸውን በኃይል መቆጣጠር እንደ ሕዝብ አመፅ ያነሱበት ሁለተኛው ኢንቲፋዳ ሲሉም ይጠሩታል። ያህያ በእስር ቤት በነበረበት ወቅት ሙሐመድ የወንድሙ ስም አገን ነው። ከዚህ በኋላ ከሐማስ ቁልፍ አዛዦች ጋር ጥብቅ ግንኙነትን መመስረት ቻለ። ከእነዚህም መካከል የሐማስን ወታደራዊ አቅም አጠናክረዋል ተብለው ከሚጠሩት እንደነ ሙሐመድ ደኢፍ፣ ሳይድ አልራቢድ ጋር መሆኑን ይኸው የእስራኤሉ ጋዜጣ ያስነብባል። ሙሐመድ ሲንዋር ለእስራኤላዊ ወታደር ጊላድ ሻሊት የአውሮፓውያኑ 2006 እገታ ተጠያቂ ከሆኑት መካከል አንዱ መሆኑን የእስራኤል ባለሥልጣናት ይናገራሉ። ለእስራኤላዊ ወታደር ልውውጥ በእስራኤል እስር ቤት የነበሩ 1027 ፍልስጤማውያን ተፈተዋል። ከእነዚህ መካከል አንዱ ያህያ ሲንዋር ነበር። አፈሩ ይቅለለውና አብዛኛው ሕይወቱን በእስራኤል እስር ቤት ያሳለፈው ሲንዋር በአውሮፓውያኑ 1988 ለሶስተኛ ጊዜ ሲታሰር 4 የዕድሜ ልክ እስራት ተፈርዶበት ነበር። ሙሐመድ ሲንዋር በእስራኤል የጸጥታ ኃይሎች እንዳይያዝ ወይንም እንዳይገደል ለ10 ዓመታት ያህል ተደብቆ ኖረዋል። ስውሩ ሰው ለረዥም ጊዜ በድብቅ በሚያከናውናቸው ተግባራት ምክንያት ይህ ስም ተሰጥቶታል። ሙሐመድ ሲንዋር ስውሩ ሰው። በዚህ የተነሳ በርካቶች ማንነቱን አያውቁትም ነበር። በአውሮፓውያኑ 2023 የእስራኤል ጦር በጋዛ ሰርጥ የሐማስ የመሬት ውስጥ ዋሻ በመኪና ሲሄድ የሚያሳይ ቪዲዮ ላይ ያለው ግለሰብ ሙሐመድ ሲንዋር ነው ማለቱን ተከትሎ ነው ማንነቱ ይፋ የሆነው። ጀሩሳሌም ፖስት የእስራኤል ወታደራዊ ምንጮችን ወይ በማድረግ ባሰፈረው ዘገባ ሙሐመድ ሲንዋርን ከወንድሙ ያህያ የበለጠ ጨካኝ ሲሉ ገልጸውታል። ሐማስ ላለፉት 25 ዓመታት ባደረገው ወታደራዊ ግንባታ ውስጥ ሙሐመድ ሲንዋር ተሳትፏል። በካን ዩኒስ በከፍተኛ ማዕረግ አዛዥ ሆኖም አገልግሏል ብለዋል። የእስራኤል ባለሥልጣናት አክለውም መሬት ላይ የሙሐመድ ደይፍ ተወካይ የነበረ ሲሆን ከተዋጊዎች ከብርጌድና ከሻለቃ አዛዦችም ጋር ይነጋገር ነበር ይላሉ።
የአረብናም የእስራኤል ሚዲያዎች በጋዛም የተኩስ አቁም ስምምነት ላይ እንዲደረስ የታለሙ የቅርብ ጊዜ ድርድሮች ሙሉ በሙሉ አልተደናቀፉም ሲሉ ይዘግባሉ። ነገር ግን በእነዚህ ድርድሮች መካከል ያለው መሐመድ ሲንዋር ከሟቹ ወንድሙ የሐያ ሲንዋር የበለጠ የማይናወጥ አቋም አሳይቷል ይባላል። መሐመድ በእስራኤል ታጋቾችና በእስራኤል እስር ቤት ባሉ ፍልስጤማውያን ድርድሮች አንደኛው ተሳታፊ መሆኑም ተዘግቧል። በተጨማሪም እነዚህ ዘገባዎች መሐመድ በጋዛ ውስጥ የሚገኙ ዋሻዎችን በመገንባት ትልቅ ሚና አለውም ይላሉ። መሐመድ በጋዛ ሰርጥ ውስጥ አዳዲስ ተዋጊዎችን በመመልመል የሐማስን እንቅስቃሴ እንደገና በመገንባት ከፍተኛ ሚና እንዳለው ዎል ስትሪት ጆርናልም ከመዘገብ አልተቆጠበም። ሐማስ ከያህያ ሲንዋር መገደል በኋላ ከፍተኛ ጉዳት ቢደርስበትም ነገር ግን በጋዛ ሰርጥ ላይ እየተካሄደ ያለው ጦርነት አዲስ ተዋጊ ትውልድ ፈጥሯል ሲል ያስነብበዋል። ጋዜጣው በጡረታ ላይ ያሉትን የእስራኤል ጄኔራል አሚር አፊፍ ዋቢን አድርጎ እንደዘገበው በመሐመድ ሲንዋር እየተካሄደ ያለው የምልመላ ዘመቻና እየተካሄደ ያለው ውጊያ ለእስራኤል አዲስ ፈተና ነው ብለዋል። ጄኔራሉ መሐመድ በአሁኑ ወቅት ሁሉንም እንደሚያንቀሳቅስና የሐማስ የመነቃቃት ዋነኛ መሐንዲስ ነው ብለውታል። እሳቸው እንደሚሉት ከያህያ ሲንዋር ግድያ በኋላ በውጭ ያሉ የንቅናቄው ኃላፊዎች አዲስ መሪ ከመሾም ይልቅ የጋራ አመራር ምክር ቤት ለመመስረት ወስነዋል። ነገር ግን በጋዛ ውስጥ ያሉ የሐማስ ተዋጊዎች ይህንን ተላልፈው በመሐመድ ሲንዋር መሪነት ተነጥለው እየተንቀሳቀሱ ነው። እስራኤል ባለፈው ዓመት መስከረም መጨረሻ ላይ በተፈጸሙ ጥቃቶች በዋነኛነት አቀነባብሯል ያለችውን የሐማሱን መሪ ያህያ ሲንዋርን ለአንድ ዓመት ያህል ስታድነው ነበር። የ61 ዓመቱ ያህያ ሲንዋር በጋዛ ሰርጥ ባሉ የሐማስ ዋሻዎች ተደብቋል። እንዲሁም እስራኤላውያን ታጋቾችን እንደ ሽፋን እየተጠቀመ ይዘዋወራል ሲባል ነበር። ሆኖም ያህያም የተገደለው ከእስራኤል ወታደሮች ጋር በነበረ የተኩስ ልውውጥ ነው። ስፍራውም ዋሻ ውስጥ ሳይሆን በአንድ ሕንፃ ላይ ነው። ያህያ በተገደለበት ደቡባዊ ጋዛ ሕንፃ ውስጥ ታጋቾች አልነበሩም። አብረውት የነበሩት ጠባቂዎች ወይንም ታጣቂዎች ጥቂት ነበሩ። እንዲሁም የለበሰው ወታደራዊ ልብስ ነበር። ጋዛን የወረረው የእስራኤል መከላከያ ሚኒስቴር ክፍል የሆነው 828ኛው ቢስላሚች ብርጌድ ረቡዕ ጥቅምት 2017 በራፋ ከተማ የሚገኘውን ታል አል ሱልጣን ሰፈር አካባቢ መደበኛ ጥበቃ እያደረገ ነበር። የእስራኤል ወታደሮች 3 ታጣቂዎች ለይተው ገደሏቸው። በታጣቂዎቹና በወታደሮቹ መካከል የተኩስ ልውውጥ የነበረ ሲሆን ለየት ያለ ነገር ግን አልነበረም። ወታደሮቹ ወደ ስፍራው ተመልሰው የመጡት በማግስቱ ሐሙስ ጥቅምት 7 2017 ዓ.ም ነበር። እንግዲህ በመካከለኛው ምስራቅ ጦርነት በእስራኤልና በሐማስ መካከል በሚደረገው ግጭት ሐማስ ከፍተኛ ዋጋ ቢከፍልም እስራኤልም ከባድ ፈተና ውስጥ ገብታለች። እንግዲህ መሐመድ ሲንዋር የለም፣ ያህያ ሲንዋርም የለም። እስማኤል ሃኒያም ወድቀዋል። መሐመድ ደይፍም መስዋዕት ሆነዋል። የሁለቱ ወገኖች ጦርነት ወደ የት ያመራል? ታላላቅ አመራሮችም ከሁለቱም ወገን እየወደቁ ከሆነስ? ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያረጋችሁ አስተያየቶቻችሁን አስቀምጡ። ሰላም።